መከላከያ ሰራዊት በሰሜን ወሎ ዞን ላስታ ወረዳ መሽጎ በነበረው ቡድን ላይ እርምጃ መውሰዱን አስታወቀ። በሰሜን ወሎ ዞን ላስታ ወረዳ መሽጎ የነበረው ቡድን መደምሰስ መቻሉን የስንጥቅ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሻለቃ አብዲ መሐመድ ገልጸዋል። በቡድኑ ላይ ቁሳዊና ሰብአዊ ኪሳራ በማድረስ በርካታ አባላቶች ሲደመሰሱ በዘረፋ ወስዶ ሲጠቀምበት የነበረ ተሽከርካሪ፣ ሞተር ሳይክልና የተለያዩ አይነት መሳሪያዎች እንዲሁም የሕክምና ቁሳቁሶች በቁጥጥር ስር ውለዋልም ተብሏል። መንግስትና ታጣቂዎች ለድርድር እንዲቀመጡ እንሰራለን ሲሉ የህዝብ ተወካዮች ምክር ቤት አባላት ተናገሩ። በአማራ ክልል የሚንቀሳቀሱ ታጣቂ ኃይሎች ከፌዴራል መንግስት ጋር ያላቸውን ልዩነት በድርድር እንዲፈቱና በክልሉ ሰላም እንዲሰፍን በሁለቱም ወገኖች ላይ ጫና ለማሳደር እንደሚሰሩ አሃዱ ሬዲዮ አነጋገርኳቸው ያላቸውን የህዝብ ተወካዮች ምክር ቤት አባላት ጠቅሶ ዘግበዋል። ሁሉም ወገኖች የመደራደር ፍላጎት እንዳላቸው ቢገልጹም እስካሁን ፍሬያማ ሙከራ አልታየም የሚሉት የምክር ቤት አባላቱ በክልሉ የጥይት ድምፅ እንዳይሰማ እውነተኛና ሁሉን አሳታፊ ድርድር እንዲካሄድና ወጥቶ የመግባት ነጻነት እንዲከበር እንሰራለን ብለዋል። ድርድር መተማመንን ይፈልጋል የሚል ሀሳብ የሰጡት የምክር ቤቱ የአማካሪ ኮሚቴ አባል አበባው ደሳለው የመደራደር ፍላጎት እንዳላቸው የገለጹ ታጣቂዎች እምነት እንደሌላቸው መግለጻቸው አንዱ እንቅፋት መሆኑን ገልጸዋል። ስለሆነም እውነተኛና ፍሬያማ ድርድር በሁለቱ ወገኖች መካከል እንዲካሄድ እንጥራለን ብለዋል። ሌላኛው የህዝብ ተወካዮች ምክር ቤት አባል ገነነ ገደቡ በበኩላቸው ታጣቂዎች ወደ ድርድር ጠረጴዛ አምርተው ጥያቄዎቻቸውን በንግግር እንዲፈቱ የሚጠበቅብኝን ሁሉ አድርጋለሁ ብለዋል። ከክልሉ ሰላምና እድገት ተጠቃሚ የማይሆን የማህበረሰብ ክፍል አይኖርም ያሉት የምክር ቤቱ አባሉ ፌዴራል መንግስትም ሆነ ታጣቂዎች ለሰላም ያላቸውን ፈቃደኝነትና ለህዝቡ ያላቸውን አሳቢነት ለድርድር በመተባበር ተኩስ በማቆምና ወጥቶ የመግባት ነጻነት እንዲተገበር የድርሻን በመወጣት እንዲያሳዩ ጠይቀዋል። የአማራ ክልል ህዝብ በሰላም እጦት ምክንያት ለከፋ ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ችግሮች እየተጋለጠ እንደሆነ ያነሱት የምክር ቤት አባላቱ በክልሉ ያለው ቀውስ ወደ ተረጋጋ ሁኔታ እንዲመለስ ሁሉም ወገን መተባበርና መረባረብ እንደሚገባው አሳስበዋል። የተራዘመ ግጭት ፖለቲካዊ፣ ማህበራዊና ምጣኔ ሀብታዊ ኪሳራው የከፋ እንደሆነ በመጥቀስ ስለ ችግሩ ከማውራት ይልቅ ስለ መፍትሄው መነጋገር የበለጠ እንደሚጠቅም አስምረውበታል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት መጨረሻ ዓለም አቀፍ ቅርስ የሆነውን የጎንደር አብያተ መንግስታት እድሳት በመረቁበት ወቅት በክልሉ ለሚንቀሳቀሱ ታጣቂ ኃይሎች ባስተላለፉት መልእክት ጊዜ አታበክኑ፣ ወደ ድርድር ተመለሱ ማለታቸው ይታወሳል። በተለያዩ አካባቢዎች በጫካ ውስጥ የሚገኙ የቀድሞ ታጣቂዎች እጅ እየሰጡ መሆኑ ተገለጸ። በአማራ ክልል ደቡብ ወሎ ዞን በወረኢሉ፣ በለገሂዳ፣ በለጋምቦና በኩታበራ አካባቢዎች ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭን በመቀበል በሰላማዊ መንገድ እጃቸውን መስጠታቸው ተዘግበዋል። ወረኢሉ ወረዳ 08 ቀበሌ ክሬማርያም እና ለገሃዲ ወረዳ ሸክፍ ቀጠና ላይ ሲንቀሳቀስ የነበረው የዋሲል ክፍለ ጦር ስንጥቅ ሻለቃ አዛዥ ቃሉ አስፋው ገብረስላሴ አንድ ስናይፐር፣ አንድ ካዝና ከመሰል 88 ጥይት ጋር እጅ ሰጥቷል ብለዋል። ሱልጣን ሲሳይ አዳነ የሻሏ ዘመቻ የሆነ አንድ ክላሽ፣ 4 ካዝና ከመሰል 72 ጥይትና አንድ የወገብ ትጥቅ ጋር እጅ ሰጥተዋል። ኑርዬ ዘይኑ መሐመድ አጃቢ የነበረ አንድ 40 ጎራሽ፣ 3 ካዝና ከመሰል 58 ጥይትና አንድ የደረት ትጥቅ ጋር ይዞ እጅ ሰጥቷል። እጅ የሰጡት የቀድሞ ታጣቂዎችም ጫካ ላይ ለሚገኙት የሰላምን መንገድ መምረጥ አዋጭ ነው ሲሉ ጥሪ አስተላልፈዋል። በኢትዮጵያ የሃይማኖት ተቋማት ጉባኤ የተቋቋመው አጣሪ ቡድን በምስራቅ አርሲ ዞን ስላለው ሁኔታ የመጀመሪያ ደረጃ ሪፖርት ይፋ አድርጓል። የአጣሪ ቡድኑ የሪፖርቱ ዋነኛ ትኩረት የዞኑን ሰላም በአስቸኳይ ለመመለስ ነበረም። በመሆኑም ከፌዴራል እስከ ወረዳ ድረስ ያሉ መንግስታዊ መዋቅሮች በሙሉ ለምስራቅ አርሲ ዞን ሰላም ማስጠበቅ ተገቢውን ትኩረት እንዲሰጡና ኃላፊነታቸውን እንዲወጡ ጠንከር ያለ ጥሪ አቅርበዋል። ቡድኑ በኦሮሚያ ክልል ምስራቅ አርሲ ዞን በቅርቡ የተፈጸመውን ድርጊት አስከፊ አደጋ በማለት የገለጸው ሲሆን ታጣቂ ኃይሎች በዞኑ በ4 ወረዳዎች ህፃናት፣ ሴቶች፣ የሃይማኖት አባቶችና ሌሎች ንጹሃን ማህበረሰቦች ላይ አሰቃቂ ግድያና እገታ መፈጸማቸውን ከማህበረሰቡ ጋር ባደረገው ማጣራት አረጋግጧል። የአጣሪ ቡድኑ ዋና ሰብሳቢ መላከ ሰላም ዳዊት ያሬድ እንደተናገሩት ጥቃቱን የፈጸሙት ታጣቂ ኃይሎች ሲሆኑ በማህበረሰቡም ፋኖም ሸኔም እንዲሁም የማይታወቁ በሌሊት የሚንቀሳቀሱ ኃይሎች መሆናቸውን ተናግሯል ብለዋል። ጥቃቱ የደረሰውም እምነትና ዘር ሳይመርጥ መሆኑንም ተገልጿል። ከማጣራት ባሻገር ሰላም ማስፈንን ዓላማ ያደረገ
ያደረገው የአጣሪ ቡድኑ መንግስት ግልጽ የሆነ ምርመራ እንዲያከናውን የቅድመ ማስጠንቀቂያ ስራዎችና ጥበቃን እንዲያጠናክርም መክሯል። ለሃይማኖት ተቋማት ደግሞ ተጎጂዎችን ቦታው ድረስ በመሄድ የመጽናናትና የመደገፍ ስራ እንዲሰሩ ምክረ ሀሳብም አስተላልፈዋል። ይህ የመጀመሪያ ደረጃ ሪፖርት ሲሆን ቀሪ በርካታ ስራዎች በመኖራቸው ጥቅል መግለጫ በቅርቡ በኢትዮጵያ ሃይማኖት ጉባኤ በኩል እንደሚሰጥም ታውቋል። መረጃውን ያገኘነው ከመናኸሪያ ሬዲዮ ነው። ግብጽ በጅቡቲ አዲስ ወደብና የሎጂስቲክስ ማዕከላትን ልትገነባ ነው። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ መሆኑን አስታውቃለች። ይህም ግብጽ አዲስ የወደብና የሎጂስቲክስ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች። በግብጽ ምክትል ጠቅላይ ሚኒስትር የሚመራ ከፍተኛ የልዑካን ቡድን በቅርቡ ወደ ጅቡቲ በሚያደርገው ይፋዊ ጉብኝት ወቅት ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ የተገኘው መረጃ ያመለክታል። ትብብሩ መሰረት የተጣለው በህዳር 3 ቀን 2025 ዓ.ም በግብጽ ልዑካን እና በጅቡቲ ወደቦችና ነፃ ቀጠና ባለስልጣን ሊቀመንበር አቡበከር ኦማር ሃዲ መካከል በተደረገ ስብሰባ ነው። በዚህ የኢንዱስትሪ ልማት ላይ የግብጽ ምክትል ጠቅላይ ሚኒስትር ካመል ኤል ዋዚር በቅርቡ የሚያደርጉት ጉብኝት ለስምምነቱ የመጨረሻ ፊርማ እንደሚሆን ተጠቁመዋል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶችን ያካትታል ተብሏል። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነችው የኢትዮጵያ ኤርትራ ነፃነቷን ከወሰደች ከ3 አስርት ዓመታት በኋላ ቀጥተኛ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወሳኝ ወቅት ላይ ነው። በትግራይ ክልል በህገወጥ የማዕድን ቁፋሮ ላይ በተደረገ ዘመቻ ከ12 ኪሎ ግራም በላይ ሜርኩሪ በቁጥጥር ስር መዋሉን ግብረ ኃይሉ አስታወቀ። በትግራይ ህገወጥ የማዕድን ቁፋሮን ለመከላከልና ለመዋጋት የተቋቋመው ግብረ ኃይል በክልሉ ባልተፈቀደ የማዕድን ማውጣት ስራ ላይ ሲውል የነበረ ከ12000 ግራም በላይ ሜርኩሪ መያዙን የክልሉ መገናኛ ብዙሃን ዘግበዋል። በማዕድኑ ስራ ላይ አደገኛ ኬሚካሎችን መጠቀም የተከለከለ ይሁን እንጂ በክልሉ ውስጥ ባሉ በርካታ አካባቢዎች የሚገኙ የማዕድን አውጪዎች እነዚህን ኬሚካሎች በግልጽ መጠቀማቸውን ቀጥለዋል ተብሏል። ግብረ ኃይሉ ስራውን ከጀመረ ወዲህ አደገኛ ኬሚካሎች ተርታ የተመደቡትን ሜርኩሪ 12998 ግራም እና ሳይናይድ 105 ኪሎ ግራም በቁጥጥር ስር መዋሉ ተጠቁመዋል። ግብረ ኃይሉ አክሎም የህግ አሰራሮችና የቁጥጥር ስልቶችን አፈጻጸም ዝቅተኛነት በመጥቀስ በወረዳዎች የአደረጃጀት መዋቅርና የመስክ ቁጥጥር አቅም ላይ ሰፊ ክፍተቶች መኖራቸውን አመልክቷል። በዚህም የግብረ ኃይሉን ተግባራት ለመገምገም ግኝቶችን ለመፈተሽና ቀጣይ እርምጃዎችን ለመዘርዘር በአክሱም ከተማ ስብሰባ በመካሄድ ላይ ይገኛል። በስብሰባውም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ከካቢኔ አባላት ከዞንና ወረዳ አመራሮች እንዲሁም ከማህበረሰብ ሽማግሌዎች ጋር በመሆን እየተሳተፉ ነው። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የተቋቋመው ግብረ ኃይሉ በክልሉ የማዕድን ዘርፍ ላይ መንግስትን ቁጥጥር ለመመለስና በህገ ወጥ ማዕድን ቁፋሮ ምክንያት የሚደርሰውን የገቢ ብክነት ለመግታት ያለመ ነው። የኬንያው ፕሬዝዳንት ዊሊያም ሩቶ ሁለቱ የጦር ጀነራሎች ከወታደራዊ አማራጭ ውጪ ለሱዳን የሚሆን ምንም አይነት መፍትሄ የላቸውም ሲሉ ተቹ። ፕሬዝዳንቱ ከአልጀዚራ ጋር ባደረጉት ቆይታ በአብዱልፈታህ አልቡርሃን የሚመራው ብሔራዊ ጦርም ሆነ የሐምዳን ዳጋሎ ፈጥኖ ደራሽ ድጋፍ ሰጪ ኃይል ችግራቸውን ከወታደራዊ መንገድ ውጪ ለመፍታት የሚያስችል ምንም አይነት አማራጭ የላቸውም ሲሉ ተችተዋል። ሩቶ ሁለቱን ኃይሎች ከአንድ ጨርቅ የተቀደዱ ናቸው ሲሉም በይኗቸዋል። ሁለቱም ህዝባዊ መንግስቱ መፍረስ ውጤቶች ናቸውም ብለዋል። ሁለቱ የጦር ጀነራሎች ከጦርነት ውጪ ችግራቸውን ለመፍታት ምንም አይነት አማራጭ መፍትሄ የላቸውም የሚለውን አስተያየት አጽንኦት የሰጡት ፕሬዝዳንቱ ይህ ደግሞ የደህንነት ሳይሆን ችግሩ የአስተዳደር በመሆኑ ነው ሲሉ አስረድተዋል። ሩቶ መንግስታቸው ለሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል የጦር መሳሪያ ድጋፍ ሰጥቷል፣ በናይሮቢ ምስጢራዊ ስብሰባ እንዲያደርጉ አመቻችቷል በሚል የሚቀርብበትን ክሶች ውድቅ አድርገዋል። ፍጹም ሐሰት ነው ሲሉ ክሱን ያጣጣሉት ሩቶ ኬንያ ዲሞክራሲያዊ ሀገር እንደመሆኗ መጠን ስርዓቱ ሰዎች እንዲሰባሰቡና ሀሳባቸውን በነጻነት እንዲገልጹ ቢፈቅድም ወንጀለኞችን አይደግፍም፣ ወንጀል ነክ ስራዎችንም አያስተናግድም ሲሉ ተከላክለዋል። እንዲህ አይነት ክስ ከዲሞክራቲክ ሪፐብሊክ ኮንጎም በኩል እንደሚቀርብ ያነሱት ፕሬዝዳንቱ በተመሳሳይ ከኮንጎ በኩል በናይሮቢ ስብሰባ ይካሄዳል የሚል ክስ እንደሚሰነዘር ተናግረዋል።
ኬንያ ለውይይት ሀሳቡን በነጻነት ለመግለጽና ለፕሬስ ነጻነት የቀጠናው እምብርት ሆናለች ሲሉ ሀገራቸውን አሞካሽተዋል። በእርግጥ ሩቶ እንደተናገሩት ለዚህ ማሳያ የሚሆኑ መድረኮች በናይሮቢ ተካሂደዋል። ለአብነትም የኢትዮጵያ ፌዴራል መንግስትና ህወሓት በጥቅምት 2015 ዓ.ም በፕሪቶሪያ የዘላቂ ግጭት ማቆም ስምምነት ከፈረሙ በኋላ ፊልድ ማርሻል ብርሃኑ ጁላና ሌተናል ጄኔራል ታደሰ ወረደ የትግበራ ሰነዱ ላይ ፊርማቸውን ያኖሩት በናይሮቢ እንደነበረ ይታወሳል።